የሚፈሩት ነገር ምን አለ? አሁን ባውንደሪ አድርገው በስነ ስርዓት ገደብ አበጅተው ዴቲንግ ላይ ሲለያዩም እኮ ሰላም መሆን የሚችለው እኮ ያ ባይኖር አሁን እኮ ሞታለሁ ሰቀላለሁ ምናምን እኮ እንዴ ወደ ድንግልና የምበልተ የታባት ነው የምትገባት ምናምን እኮ ይባባሉት። ለዛ ነው ገባሽ እንትን ይናርገው ምናምን እንዴ ምናምን ብዙ ሰው እንደሱ ነው ገባሽ። ከቀመሰ በኋላ ደግሞ በየአመቱ ሲያራዝሙ በሚቀጥለው ጥር በሚቀጥለው ሚያዘም አንዴ ከተቀማመሱ በኋላ በቃ ይራዘማል። የሰርጉ ቀን ይራዘማል ብለህ ታስባለህ? በሱ ብዙ ጊዜ ስታሰባ ብዙ ጊዜ አጋጥሞሃል እንደ አይነት ስራ ላይ? አዎ ብዙ የቀመሱ ሰዎች ያራዝሙት እንደው ከዚህም ጋር ያይዘ ቸርዬ አሁን ደግሞ በሌላ አቅጣጫ እንደዚህ ሌላ ሐሳብ ደግሞ የሚያነሱ ሰዎች አሉ። በተለይ የጋብቻ ውስጥ የወሲብ አለመጣጣም እንደ ችግር ተደርጎ የሚያነሱ ሰዎች አይ ይሄ ነገር እኮ መጀመሪያ ላይ ነው ሞክራ ነው ቢሆን አይደል በብዛት የሚነሳው እንደዚህ ቢሆን ኖሮ እኮ እኔና እሱ ዛሬ አንጋባም እኔና እሱ ዛሬ አንጋባም ነበርና ሪስክ ነው ብለው የሚያስቡ ሰዎች አሉ። ለነሱ አንተ ምን ትላለህ? እኔ ሌላ ጎን ያሉት ሲጀመር ይኸውልሽ ይሄ ረቂቅ ነው። ይሄ ፖይንት ሚስጥር ነው። ይሄ ፖይንት ባልና ሚስት አንድ ስጋ የሚሆኑበት ነው። እዛ ጋር አርት ነው። ቀምሰሽ አይተሽ ምናምን የምትገቢበት አይደለም። የሚሰራ ነው። ባልና ሚስቶቹ በራሳቸው በማንነታቸው በተሰጣቸው እግዚአብሔር በፈጠረላቸው በሰጣቸው በእነሱ ደካማ የሆኑ ብርቱ የሆኑ በእነሱ የሚሰራ ነው። አርት ነው። ሴክስ እንደዚህ ነው ይባል አይደለም። ትንሽዬ ውሃ ይፈልጋል። እኛ ሀገር ይሄ ጉዳይ ሲነሳም እንደ ብልግና ስለሚነሳ አሁን እንኳን ሳወራው ብዙ ሰው ባለቄ ምናምን ማለት ተዝመም ያለው እና ሚስጥር ነው። ሚስጥር ስለሆነ መኝታ ቤት ተቆልፎ የሚደረግ አይደለም። አትሊስት ኖሃ ሰው ሊይዝ ያስፈልጋል። እኛም ጋብቻ ትምህርት እውቀት ያስፈልገዋል። ሊጋቡ 2 ቀን ሲቀረው እሱን ሴክሽን እንሰጣለን ምን ማለት እንደሆነ የሁለቱም እኩያ ፍቅረኛሞች የሁለቱም እኩል ፍላጎትና ስሜት የሚያደርጉበት ሁለቱም የሚጽናኑበት የሚደሰቱበት ጆይ የሚያደርጉበት አንዳቸውን በደንብ ትሪት የሚያደርጉበት አንድ ስጋ የሚሆኑበት ከዛ 4ኛ ልጅ የሚያመጡበት ምን ነግራቸዋል። እኛ ሀገር ግን እነዚህ ዋናዎቹ ነገሮች ሳይጠቀሙበት ቀጥታ ልጅ ነው የሚያመጡበት። ልጅ ማምጫ ነው። ልጅ ከመጣበት ደግሞ የወሲብ ህይወት የላቸውም ብዙ ሰዎች ሴክሹዋል ኢንቲሜሲ የላቸውም። አይ እንደው ትራንዚሽኑ ራሱ አይከብድም? ቸሬ ወልዳ እስክትነሳ ከባድ ነው። ለዚህ ነው ለእርቅ በጣም አስቸጋሪ። ምንም ስሜት የለኝም የሚሉ ሰዎች ተፈጥረዋል። እንዴ ምንም ስሜት የለኝም የሚሉት ለምን ይመስልሻል? ትክክል። ምን ስሜት ይኖራት? በዛ ላይ የመጀመሪያ ጊዜ ርምጥምጥ ሴክስ አድርገው ነው የሚያረግዙት። ጤነኛ እንኳን ሁለቱ ኢንጆይ ያደረጉበት ነገር እንኳን አይደለም። ምን እንደተካሄደ እንኳን ሁለቱ መሃል ግልጽ ባልሆነበት ሁኔታ ይጸነሳለች። ጽንሱ ይዞት ይመጣው ለውጣል። ከዛ በ15ኛው ቀን ግብዳ ሎሚ ይዛ ነው ቋቅ ያለች የምትገኘው ሴትዮዋ። ገብቶሻል? ሰውነቷን ይቀያይረዋል። ቦሩ ሌላ ታሪክ እየተፈጠረ ይመጣል። አፍንጫ ይሰፋል፣ ሊሆን ነገር ይፈጠራል። ያ ነገር እያናደ ሆኖ ማያቅ ከሆነ ደግሞ ትሪታ ያደርጋት። ከዛስ በኋላ ደግሞ እንደዚህ አይነት ነገር ከተፈጠረ በኋላ ብዙዎች ከዛ በኋላ ሴክስ አያደርጉ። አሁን ከተረገዘ በኋላ ሴክስ ማድረግ ኃጢአት ይመስላቸው በእርግጥ ጽንሱ ላይ አደጋ ቢፈጥር ይመስላቸው ሰዎች ያሉበት ሀገር ላይ ያለሽ 9 ወር አድርገው የማያውቁ ሰዎች አሉ። ምን ነው ሲባል አይኑ ይጠፋል ልጄ ምናምን ብላ እሷም እንዳትነካኝ ብላ ወዘናተ ብዙ ሰው ጌታ አሁን ከአይኑ ጋር እንደሱ ብለው የማያረጉ እንደሱ ብለው ፍቅር ህይወታቸውን የፍቅር ጨዋታን የሚያቆሙ በስነ ስርዓት ሲሪየስሊ ብዙ ሰዎች ያደርጋሉ። እርግዝና ላይ አልጋም ይለያል። አይመቸኝም መተኛት ተብሎ ልክ ነኝ አይደል? እሱን ነገር ሃንድል ማድረግ የሚችሉት ይኸውልሽ እሱን ነገር ሃንድል ማድረግ የሚችሉት ከልጅ በፊት ሴክሹዋል ኢንቲሜሲ ላይ ጥሩ ሆነው ኢንጆይ አድርገውበት ተጽናንተውበት ተዝናንተውበት እግዚአብሔር ለሁለት ባለትዳሮች የሰጣቸው ሁለቱም እኩል ደስታ የሚቀዳጁበት ጉዳይ ሆኖ የወንዱ ኃላፊነት ብዙ ሆኖ በወንዱ ትልቅ ኃላፊነት ተሰጠዋለህ አንተ መውሰድ አለበት ብለህ ታስባለህ። ወንድ ነው የሚወስደው ኃላፊነቱን 100% ወንዱ ነው የሚወስደው ኃላፊነቱ ወስዶ ምክንያቱም እሷን ቃኝቶ ማምጣት ያለበት ወንዱ ነው። እንጂ ፍላጎቱን ድርድር አድርጎ ፊቱን እያዞረ የሚተኛበት እኮ ጉዳይ አይደለም ይሄ። አሁን እኛ ሀገር ምንድን የተለመደው ወንድ የሚያደርገው ሴቷ የምትደረገው እኮ ነው። ሴክስ ሌላ ምን አለ አይደል? እኔ ሁሌ ነገር ለዚህ ነው እኮ ተይስጭ ይላል እሷ አልሰጥም ትላለች። ሲያጠፋ ትቀጠዋለች በሱ ምናምን እንደ እንጀራ እናት እየተለመነ ተው በእናትሽ ይላል። እሷም ደግሞ በቃ እንደሷ አይደል? የሁለቱም ነው 50-50 ነው። ተፈጥሯችን ይለያያል። ወንዱ ሃንድል አድርጎ ሴቷን ትሪት አድርጎ የሚሰሩት እንደቀር ወንዱ በቃ ባታ ለማኝ ሆኖ እዛ በቃ እንደዚህ እያለች እየደነሰች እንደሱ ይኖራሉ። አሁን ይሄ አለማወቅ
ከዚህ ጋር ደግሞ ተያይዞ ቸርዬ አሁን እንዳልከው ትልቅ ድርሻ አለው ወንድ ልጅ ብለኛል በባልና ሚስት የወሲብ ህይወት ውስጥ ከፊት ሆኖ ትልቁን ድርሻ የሚወጣው እሱ ነው ብለኛል። በሌላ መልኩ ደግሞ የወንድና የሴት ስሜት በጣም ይለያያል። አሁን እኛ ማህበራዊ ህይወቴ ላይም ሳወራ ከጓደኞቼ ጋር ክላይንቶቼም አንዴ ሲያወሩ የምሰማው ነገር ነው የተለምዶ ብዬ ነው የማስበው። የተለመደ ነገር ነው። ለምሳሌ ያክል ውስጧ ስሜቷ ተረብሾ የተነጋገሩበት ነገር ደስታ ሳይሰጣት ወይ አርግ ያለችውን ነገር ሳያደርግ ወይ የጠበቀችውን ነገር ሳያደርግ ቤት ውስጥ እንደዛ እየኖሩ ግን ድንገት ተነስቶ ደግሞ ወደ ወሲብ ፍላጎት ሲያሳይ ደግሞ ኖ ማለት አለ። ይሄንን እንዴት ታየዋለህ? አይከብድም ወይ? አሁን እኔ እንደ ሴት ሆኜ ነው የምጠይቀህ። ምክንያቱም እኛ በጣም ኢሞሽናል ቢንግ ነን ብዬ አስባለሁ። ኦፍ ኮርስ ልክ ነው፣ ወንድም ልጅ ስሜት አለው ልክ እንደኛ ማለት ነው። ቢሆንም ግን እንደው ስሜቷ ሳትረጋጋ ሴት ልጅ ራሱ አሁን እንዳልከው አምጪ አታምጪ አይነት ጨዋታ ውስጥ ብትገባ ራሱ ይሄ እንዳይፈጠር ክርክር ይፈረድባታል። ይሄን እኮ ነው የምልሽ። ሳትቃኝ የምትጫወተው መሳሪያ የለም። መቃኘት ደግሞ የሚጀምረው ጠዋት ነው፣ ከጠዋት። ስለዚህ ሙሉ ቀን ስራ ነው እያልከኝ ነው። ስራ ነው። ሜሬጅ ውስጥ ያለው ወሲብ ስራ ነው እንዴ? በጣም ስራ። ለዚህ ነው ሜሬጅ ውስጥ ያለው ወሲብ ስራ ስላለው ነው ይሄን ስራ ላለመስራት ዱርዬ የበዛው። ውጪ ስራ የለው፣ መኒ ነው የሚጠይቀው። ውጪ ስራ የሌለው የተዘጋጀለት ወሲብ ስለሚፈልግ ስላለ ቤት ውስጥ ያለው ስራ አለው። ኢሞሽኗን መጠበቅ አለበት፣ ማይንዷን መጠበቅ አለበት፣ ቃሉን ንግግሩን መጠበቅ አለበት፣ የገባውን ቃል መጠበቅ አለበት፣ አክብሮት መስጠት አለበት። አፕሮች በደንብ ስፒሪቹዋሊም ኢሞሽናሊም አታች መሆን አለባቸው። ገባሽ? ይሄንን ይዞ ማይውል ከሆነ በጣጥሶት ውሎ ቀሙሉ ሲሳደብ ውሎ ሰባብሮት ማለት ነው። ከባልቦላ መብራት አጠፋፍቶ መጥቶ ያኔ ምንም ሊያደርግ አይችልም ነው፣ ያኔ አያገኘውም ነው። ለዚህ ነው ይሄ እንዳይፈጠር ነው ወንዶቹ ኃላፊነት መውሰድ ያለባቸው። ምንድን ተፈጥሮን ነው የማስተምረው። ይሄ ልዩነት አለ። ኢሞሽኑ ወንድና ሴት ምንም እኮ ነው የማይገናኘው። አሁን ብዙ ወንድ የሚመስለው እሱ የሚሰማውን ሴቷ የሚሰማት ስለሚመስለው እኮ ነው። ትክክል። እሱ እንደሚያስብ እሷ ስትስቅ ምናምን ስትጫወት ምናምን አይቻል ወዳኛለች ምናምን ብሎ ሁላችሁንም ይዘራ እኮ እንዳለ። ሴት ልጅ ናቹራል ነው መሳቋ። ያን ሳቀች ምናምን ስሙን በቁልጫ ስምጠራቸው ማለት ሬዲ ናት ለዛ ነገር ጨርሳለች ማለት አይደለም። እንደዚህ ሲያይ ወንዱ እሱ እንደዛ አለ ማለት ያን ነገር አሰበ ማለት ነው። ስለዚህ ሄዱ የሚሳሳተው ስህተት አይደለም። ያ ነው ትልቁ ችግር። የሴት ልጅ ስሜትን የሴት ልጅ ተፈጥሮን መረዳት ያስፈልጋል። እንደምታየው አይደለም። ወንድ ልጅ ዝም ብሎ የሴቷን የሆነ አንድ የሰውነት ክፍል ሲያይ ሰውነቱ ሪያክት ያደርጋል። ተጣልተውም ቢሆን በመኝታ ውስጥ ሲነካት ሪያክት ሊያደርግ ይችላል። ኖርማል ነው። ወንዱን እስቲ ራቁትህና ከባኞ ቤት ውጣና በይው ስታዩ ቋቅ ልትል ትችላለች። አግኝተኛ ሴት ስታይ ወይኔ ምናምን ብላ ልትል አትችልም። ገብቶሻል? ወይኔ ጀርባው ምናምን ልትል አትችልም። ተፈጥሮአችን ልዩነት ስላለው ሴት ልጅ የምትሰማው ነገር ነው የሚገዛት፣ የምትሰማው የሚያሳያት፣ ከሚሰማው ጋር ማች ማድረጉ። አፍቃሪ ከሆነ ፍቅሩና ተግባሩን ነው የምታገናኘው። እሱ ሲመጣ ነው የምትኖርለት። ገብቶሻል? እሱ ነው። ወንዱ ደግሞ የሚያየው ነው አየው እንዳለ ሁሉ ይፈልጋል እኮ። አሁን የተሸኮለ እንደ ሕፃን ልጅ የጡት ላይ ሁሉ እንውጣ የሚሉ እኮ ማለት ሰዎች አሉ። የእናት ጡትና እንትን ጡት ሕፃን ልጅ ነው እኮ ያገኘው። ሕፃንም ያራስ ካልሆነ በስተቀር እናቱን የለየ ልጅ የእናቱን ጡት ካልሆነ ሌላ ጡት ልጥባ አይል። ለምሳሌ ነው ብለሽ። አሁን ግን ስታየው ክርፍፍ እያለ እንቅፋት የሚመታው ማትሰዋል። አሁን እነዚህ እና አባባ ማሙሽ ምላቸው ማለት ነው። ስለዚህ ዞሮ ወንዱ ኃላፊነት መውሰድ አለበት። እንዳልኩሽ ነው። ይሄ ስሜት ላላቸው ሴቶች እንደው በተጠየቁበት ሰዓት ሁሉ እንደው የሆነ ነገር ይሁኑ እያልኩ እኮ አይደለም። አሁን እሱ ለማኝ እሷ ተለማኝ እንድትሆን ያደረገው የአንደርስታንድ ጉዳይ ነው። ተፈጥሮን ያለ መረዳት ጉዳይ ነው። ስሜቷ ላይ ኃላፊነት ያለ መውሰድ ጉዳይ ነው። ይሄ ጉዳይ የወንድ ጉዳይ ብቻ አይደለም። ሴቷ የምትለመንበት ጉዳይ አለመሆኑን ወንዱ ካወቀ ሴቷ ሬዲ የምትሆንበትን ስራ መስራት አለበት ነው። ንጹሑን ወሲብ ከፈለገው፣ ንጹሑን ሴክሹዋል ኢንቲሜሲ ቤት ውስጥ ከፈለገው የሚሰራው ስራ እንዳለ ማወቅ አለበት። የሚሰራው ስራ ማታ አልጋ ላይ መብራት አጥፍቶ አይደለም። ጠዋት ጀምሮ ልጆች ትምህርት ቤት ሲያደርስ፣ ሲናገር፣ ቻው ሲል፣ ቀን ሲደውል፣ በኮንቨርሴሽኑ መካከል አክብሮትን እየነሳ ልክ እንደ ፕሮጀክት በለው እኮ አሁን የሆነ አንድ ፕሮጀክት ማለት ነው። በቃ ተጀምሮ እስኪያልቅ ድረስ ስለዚህ እንደ ፕሮጀክት እንዲወስዱት ነው የምትፈልገው። እኔ ይሄንን ስራ ነው ምንም ጥያቄ የለውም። ነገርኩሽ ስራ ነው። ምን ያህል ሰው ግን ያውቃል? አሁን እንደሱ ስትል በቃ አይምሮ ውስጥ እየተመላለሰ ያለው ምን ያህል ወንድ ያውቃል ይሄንን?
ይኸውልሽ እኔ አንድ አምባሳደር ትልቅ አምባሳደር አንድ ጋብቻ ትምህርት እንትን የዓመታዊ ጋብቻ በዓል አደርጋለሁ በየዓመቱና እዛ ፕሮግራም ላይ ነበርና አስተማርኩ። እዛ ወጥቶ እንደ ቴስቲሞኒ ያለኝ አለ ትልቅ ሰው 28 ዓመት እኔ ሚስቴን ገድያት ነው የኖርኩት። አሁን ፓስተር ቻሌ ባንተ ባስተማርከው ትምህርት አለ እኔ ገድያት ነው የኖርኩት አለ። እኔ ሮንግ ትራክ ውስጥ ነበር። ብዙ ሰው ስለማያውቅ ነው የሚያጠፋው። የወንድ ነው የሚመስለው። እኛ ሀገር ይሄ ነውር ነው። ሴቶችም አያወሩትም። እስቲ የትኛዋ ሴት ነው የምታወራው? የትኛው የእምነት አባት ነው ቁጭ ብሎ ይሄን የሚያወራልሽ? እኔ እኮ አይኔን በጫው ጥጥብ አድርጌ ነው የመጣሁት እኮ 27 ዓመት ቁጭ ብዬ ሳማክር አብዛኛው ኬዝ ያለው አልጋ ላይ ነው ማየ። አብዛኛው ችግር ያለው እዛ ውስጥ ነው ያለው። የመኝታ ቤቱ ችግር አደባባይ ላይ አይመጣም፣ ሽምግልና ላይ አይመጣም። ያመሻል፣ የቤት ውጭ አይሰጥም፣ ይሳደባል፣ ምናምን ብቻ ነው ያለው። ልክ ነው። የነዛ ነገሮች ሁሉ እንትን ያለው እዛ ጋር ነው። አቢዩዝ አለ። በጣም ብዙ ሚስቶች ሬፕ እየተደረጉ ነው የሚያድሩት። እሺ ማየ ጉልቤዎቹ ያደረጉት ማለት ነው። ልክ ነው። በትዳር ውስጥ ይሄ ደግሞ በጣም ነውር ነው። ሌላ ሀገር ትታሰሪበታለሽ። ይህንን ስንት ሰው ነው የሚያውቀው? ነው በተፈጥሮ ጉዳይ ነው። ባልና ሚስቶች መካከል እግዚአብሔር የሰጣቸው እንቁ ስጦታቸው ነው። አንዱ ሜሬጅ የሚሰጥሽ ሴክስ ነው። ትዳር የሚሰጠው አንድ ስጦታ ይሄንን ነው። ይሄንን ትዳር የሰጠንን ነገር በስርዓት መያዝ ቅዱስ ነው፣ ንጹህ ነው፣ በጋራ የሚያዝ ነው፣ የሚጠበቅ ነው፣ የምንጠነቀቅለት ነው። በወንዱ ትልቅ ኃላፊነት፣ በሴቷም ሁለተኛ ኃላፊነት በመውሰድ ማለት ነው። ይሄንን ወስደው በጋራ ቁጭ ብለው እያወሩበት ትሪት እየተደራረጉ አንዱ አንዱን አክቦ ኢንጆይ እያደረጉበት የራሳቸው ደስ የሚሰኙበት መዝናኛቸው እኮ ነው። መዝናኛ ለምን ሐዘን ይሆን? የሐዘን ቦታ ይሆናል። መደሰቻቸው ለምን የሐዘን ይሆናል? ማልቀሻ ለምን ይሆናል? እግዚአብሔር የሰጠው ጉዳዩን ለመደሰቻነት ባልና ሚስቶቹ ለመዝናኛነት፣ አንዱ አንዱን እንዲያጽናናበት፣ አንዱ በአንዱ ኢንጆይ ሊያደርግ፣ ከዛ ደግሞ ሲያልፍ ልጅ ወደዚህ ምድር ሊያመጡበት የተሰጠውን ይህን ትልቅ ስጦታ አቢዩዝ አድርጎት ሰው ይሄንን ኬት ሊመጣልሽ ነው ታዲያ? ትክክል ነው። ስለዚህ ሰው ወደ ቀልብ መምጣት አለበት። ዞሮ ዞሮ እዛ ጋር የሚረበሸውን ነገር በወንዱ ኃላፊነት በጋራ ቁጭ ብሎ ተምረው ዲስከስ አሁን ይሄንን እንዳልከው ይሄንን ትምህርት ቀደም ሲል እንዳልኩት ምን ያህል ሰው ያውቃል? የወንዱ ኃላፊነት ሰፊ መሆኑ ከባድ ኃላፊነት እንዳለበት ልክ አሁን ቤቱን ይመራል ብላችሁ እናንተ እንደምታስተምሩት ሁሉ እዚህ ቦታ ላይም ትልቅ ድርሻ እንዳለው እየነገርከኝ ነው። ከዚህ ጋር ግን አያይዘ አንዳንድ ሰዎች ሲያወሩም ሰምቼ እኔ ስለማቅ ነው ጥሩ ወሲብ አለ ማለት በመካከላቸው ወሲባዊ ግንኙነት አለ ማለት ትዳሩ ጥሩ ነው ብለው የሚያስቡ ሰዎች አሉ። ሶቸሪ አንተን የምጠይቅ ጥሩ ወሲብ ማለት ጥሩ ትዳር ማለት ነው? ጥሩ ወሲብ እንግዲህ ከጥሩ ኮሚኒኬሽን ውስጥ የሚወጣ ነገር ነው በትዳር ውስጥ ሲሆን ማለት ነው። አሁን ጥሩ ወሲብ ምንድን ነው የሚለው ራሱን የቻለ ደስተኛ ነን በወሲባዊ ግንኙነታችን ደስተኛ ነን። ስለዚህ ይሄ ነገር ላይ ጥሩ ስለሆነ ትዳሩ ጥሩ ነው ብለው የሚያስቡ ሰዎች አሉ። ጥሩ ነው ምን እንግዲህ በአንቺ አንድ ጊዜ ማመላካች ነው ወይ? አዎ አንቺ ባለፈው እንዳልሽው ፒዛዋ አንዷ ፓርት ናት። እቺ ቁራጯ አንዷ ናት። በቃ አንዷ በጣም አሪፍ ናት። እንትኑ ሁሉ ሆቴል ሌላውም ኦሊቭም ፍሬው ምናምን አለበት። ቆንጆ ነው ማለት ሁሉም ነው ማለት አይደለም። ግን አብዛኛውን ጊዜ ሲቦታቸው አሪፍ የሆኑ ሰዎች የኮሚኒኬሽን ስኪላቸው አሪፍ ነው የሚሆነው። ጥሩ ነው ማለት ይግባባሉ ማለት እና አሪፍ እንዲህ እኔ አሁን ኮሚኒኬሽናቸው በጣም የተበላሹ ሰዎች ሳይ እዛ ጋር የሚያሳይ አንዱ ምልክት ነው። የወሲቦታቸው ብልሽት ሲኖረው የኮሚኒኬሽናቸው ምንም የማይግባቡ በቃ ነጩን ጥቁር ነጭ የሚባባል ይሆናል። ሆን ብለው የሚጣመሙ ሰዎች ይሆናሉ። የትም አያገኙትም። ሜዳውን እዛ ላይ እንትን ስላደረገ እዚህ ጋር ሪቬንጅ ውስጥ ሲገቡ ታያለሽ። አይግባቡ አብዛኛውን ጊዜ። ስለዚህ የዛ ጋር በጣም አሪፍ ሲሆን እዚህ ጋር ለኮሚኒኬሽን በጣም አሪፍ ይሆናል። ኢሞሽናሊ ምን ሆነዋል ማለት ነው፣ በደንብ ሊንክ አድርገዋል ማለት ነው። ስለዚህ መተላለፍ ይችላሉ፣ መግባባት ይችላሉ። አንዱ ለመረዳት የሚችልበት እድል ያገኛል። በጣም አሪፍ ይሆናሉ። ስለዚህ እንደ አንድ ኢንዲኬተር መወሰድ ይቻላል ማለት ነው። እንደ አንድ ጠቋሚ ኮሚኒኬሽናቸው ላይ ያለው ጥሩ ነገርን ማሳያ ይሆናል እዛ ጋር ማለት ነው። አንዱ እሱ ነው። እንደ እንትን እንወስዳታለን። እንደ በቃ አንዱ ሰው የሚያገባበትን ምክንያት እሱ ስለሆነ ማለት ነው። ባይብል እኮ በዝሙት ከምትፈተኑ የራሱ ሚስት ትኑሮ ያለው እኮ ለዛ ነው። የራሱ ሚስት ሲኖረው ሊንክ ያደርጋሉ ማለት ነው። ግን የወሲብ ብቻ ህይወት ወሲብ ነው ማለት አይደለም። ትዳር ውስጥ ወሲብ አለ እንጂ ትዳር ወሲብ አይደለም። ከዓመት እስከ ዓመት ወሲብ አይደለም። ገብቶሻል? ሌሎች የሚያስብ ደግሞ አለ። ለዚህ ብሎ የሚያገባ አለ። ለዚህ ነው ሮጦ አልጋ የሚገዛው አንደኛ በቃ ዘሎ አልጋ ነው ዋናው አልጋ ነው ይላል። ተኝተን እንኖራለን እንዴ? ስራ የለም እንዴ? ምንድን ነው ስራ የለም እንዴ? ሌላ ጉዳይ የለንም እንዴ?
ገብቶሻል አለ እሱን ነው የምልሽ። አሁን ዞሮ ግንኙነታችን ጥሩ እንዲሆን መስራት አለብን። ኮሚኒኬሽን ላይ ጉዳዩ የጋራ መሆኑን ማወቅ አለብን። ሌሎች በርካታ ስራዎች አሉ። እንደውም እኮ አንዳንድ ጥናቶች 5% ምናምን ነው የሚሉት እኮ። በጣም ትክክል። ለዛ ነው ይህንን ጥያቄ እየጠየቁ። ውድ የትዕግስቱ ዋልተ ንጉስ ፖድካስት ተከታታይ ቤተሰቦቼ ፕሮግራሜን ስለምትከታተሉትና ሼር ላይክ ስለምታደርጉት እጅግ እያመሰገንኩኝ ይህን የምትከታተሉት ፕሮግራም ጠቃሚ ነው ብላችሁ ካሰባችሁና እንዲሁም ደግሞ የሚመለከታቸው ሰዎች ብልክላቸው የበለጠ ተጠቃሚ ይሆናሉ ብላችሁ የምታስቡት ወዳጅ ዘመድ ጓደኞች አጠገባችሁ ካሉ ይህንን ፕሮግራም ላይክ ሼር ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጠይቃለሁኝ። አመሰግናለሁ።